ነገር ያደርጋል ብዬ ጠብቃለሁ። እሱ ከፋሩን ተስሞ ፈዞ ቀረ። ይሄ ውርደት ሰይጣን እንደመጣ እንደጨበጠችው የሆነ ነገር ለከፈችው ማለት ነው። ፍዝዝ አለ ልጁ። ምንም ወዶ ፈቅዶ ነው ራሱ ሆነው አትሳቀችም። አንቺ አሁን እሱ ኢራርቃትሽን ጠብቂ። አሁን ቆይ እናንተ በአንድ እናውራ። ቁም ነገር ስናወራ ተረጋግተን እናውራ። እሱ እንደ ወንድ ልጅ ቆብጦኝ ብሎ ርቀትሽን ጠብቂ ብሎ ራሱን ማስከበር ይችላል። እንዳትነካ ማድረግ ይችላል። እሷ ስትነካ ምናምን መለማመጥ አያስፈልግም። ዝም በይ እናንተ ወንድሜ ላይ ሙድ ልትይዙ ከሆነ ቻው ወጥቻለሁ። ሙድ መያዝ አይደለም ሙድ መያዝ አይደለም። እኔ ተናገር ዛሬ በአብረሽ ተናድጃለሁ። እግዚአብሔርን ራሱን ማስከበር አለበት። እንደ ወንድ ልጅ ማለት ነው። እንደ ወንድ ልጅ ቆብጥን ብሎ ራሱ እንደ የመጣ የሄደ ትከሻላ እንደ መንጠላጠል እንደ ወንድ ልጅ እኮ ነው። ምንድነው እንደ ሴት እነሱ ወንድ ይሆናሉ፣ እሱ ሴት እንደ ተቀያይሮ እኔ አብርሃም ወፍሴ አይደለም። አብርሃም አሁን ሩታ ጋር መመለስ ተፈለገ ሩታ አትፋተኝም አለ እድሜ ሙቼ ልረፋት ነው ብሎ ነው የሚገባ። ወላሂ እኔ አሁን ስለመመለስና ከሩታ ጋር የሚመለስ አይመለከተኝም። እኔ አሁን ይኸውላችሁ እንትና ሄርሜላ አውቀው ባፉ ሄርሜላ ላይ እንጂ ሄርሜላ ለማራቅ የሚያደርግም ይመስላል። ሁናቴው ሲታይ እኔ እሱ አይደለም ከሩታም ይራቅም ይሁን ከሄርሜላም ይራቅም ይሁን ከፍቅር ጋርም ይሁን እኔ እሱ አይደለም። ግን ይሄ ልጅ ወንድ ልጅ ነው። እንደ ወንድ ልጅ ማረግ ያለበት ማረግ አለበት። እንደ የመጣ የሄደ ሴት ጉንጩ ከፍቶ ይሰጣል እንደ ምንድነው አምባሽ እሱ ብቻ አይደለም። እናንተ የምሬ ነው የምላችሁ። እኔ እኮ የገረመኝ ነገር መጀመሪያ መስማት እፈልጋለሁ፣ ማወቅ እፈልጋለሁ ያለ የነበረው ልጅ ፍቅር ደግሞ ክው ላይ የሆነ በቃ እንደተጎዳች የሆነ እንደተበዳይ ሆና ማውራት ጀመረች። ከዛ ልጁ ፈዘ ቆረ ማውራት ዛሬ ዲጻጂ ምን እንኳን አላዘንም። አሁን ላይ ሩታ ራሱ ዛሬ እንዴት ሆና እንደመጣ ያላያችሁት? ሄርሜላ ጋር ፊቷ ምን እንደሚመስል ኧረ በስሚላ ሲያቀናናት ቁርናት አንዳንድ ጊዜ እግዚአብሔርን ስለምንወደው እና ስለምናከብረው ብቻ ዝም ስንል እግዚአብሔርን ምንም አናታችን ለፊጣል እኮ ይሄ። አዎ፣ ስለዚህ እንደ ወንድ ልጅ ራሱን እያስከብር እንወዳለን፣ እናከብራለን። የሱ ውድቀት አንፈልግም። እሱ አንገቱን ደፍቶ ማየት አንፈልግም። እሱ ከሰው ቦታች ሆኖ ማየት አንፈልግም። ግን ደግሞ ራሱን ያስከብር ወንድ ልጅ በቃ ቆጥን ብለው ሴቶቹ ነው በቃ አንዴ ልጅ ከህይወት ውጪ አንቺ ውጪ ራሴ ብቻ መኖር ፈልጋለሁ ብሎ እስከ መቼ ድረስ ነው የሚያዝነው? እስከ መቼ ነው? ያም ጋር ይሄዳል፣ ያም ጋር ይሄዳል፣ ያዛም ይሄዳል። ሲደዋወሉ ደግሞ ድራማ ከሆነ ድራማ ነው የሚባለው። ሁሉ ጊዜ የኤፍሬም መሳቂያ መሆን አያስጠላም? ዛሬ እኮ እሰደግ አደረጋለ እኮ ደግ አደረጉት፣ ደግ አደረጉት ብሎ እኮ እየጨበጨበ ነበር። ወይ ጅል ከሆነ ጅል ኤፍሬም አለበት፣ ፍቅር ስትናገር ኤፍሬም አለበት። እሱ እኮ ያቀልኩ የአብርሃም ሲስጎን ምንድነው የሆነ ነገር ሲፈጠር ወደ ሴት ሮጦ ይሄዳል። ከዛ በኋላ የሚወርቀው ራሱ ችግር የሚፈጠረው በሱ ላይ ነው። አየሹ ሄርሜላን ደግሞ እኔ ተስፋ አልቆርጥም ማለት ነው። ሄርሜላ ዛሬ ተስፋ ለማስቆረጥ ነው እሷን የሚጥሩት እነሱ። እኔ አሁን ሄርሜላ ዛሬ ራሳን ታስተካክል፣ እሷም ደግሞ ሄርሜላን ቢትሆን ራሳን ታስተካክል። እንደ ሴት ልጅ ቆጥን ብላ ይቅርታ ጠይቆ ሁሉ ነገር አስተካክለው ወደ እርሷ ከተመለሰ ይሾጡ ትክክል ነው። ደግሞ ነገሮቹ ሳላስተካክል አሁንም ሩታ ጋር እንደዚህ የሆነ ፍቅር ጋር እንደዚህ የሆነ ወደ ሄርሜላ መመለስ የለባትም። ስለዚህ እንትን ራሳን አስተካክላ እንደ ሴት ልጅ ቆጥን ማለት አለባት። እኔ በሶስት እንደዛ ነው የሚለው። ብዙ ነገር የሚቀረው ነገር አለ፣ መስተካከል አለበት። ሁለተኛ ነገር ደግሞ ምንድነው መሰላችሁ? በባለፈው ስለታውን በቀለም
ከእሷን የትኛዋን ሄርሜላን ሳያስገባ እነኚህ እሷን ለመበቀል ነው ብዬም አስባለሁ እኔ። የተጀመረው እንደዛ ነው። ለምሳሌ ማለት በቀልም ቢሆን እንደ ወንድ ልጅ ቁጡን ይበልና ይበቃል። ሰላም ሩቶች እንዴት ናችሁ? ተገባ ቁጭ ብላ አስባ ነገሮችን አስተውሎ ነገሮችን በራሱ በኩል አስተካክሎ እሷን በስነ ስርዓት ቅርታ ጠይቆ ወደ እሷ ከተመለሰ ተመለሰ። አለበለዚያ ይሄ ሁሉ መከራው ቁጭ ብሎ ወደ ሄርሜላ ህይወት እንዳይመለስ አያስፈልግም። ሁለተኛ ነገር ደግሞ አበባ ያንለት የሰጣል ቀን እኔ ለሷ ተስፋ መስጠት አልፈልግም። ተስፋ እኮ ነው ይመስላት። ተስፋ እየሰጧት ነው። ተስፋ መስጠት አልፈልግም አለ ያንበት ማለት ነው። እሱ አሁን እኛ የምንፈልገው ምንድነው? በካሜራ ፊት ነው የነሱ ህይወት ጠቅላላ ያለው በካሜራ ፊት ሁሉ ነገር አስተካክሎ ሩታ ጋር ያለው ነገር ሩታን አስጠንቅቋት፣ ፍቅርም ከሱ ህይወት ውልቅ አድርጎ አስወጥቷት፣ ከዛ በኋላ ማንንም በኔ ህይወት ከዚህ በኋላ ጣልቃ እንዳትገቡ እኔ ከሄርሜላ ጋር ነው የምፈልገው ብሎ በራሱ መንገድ ከዛ ይሄንን ሁሉ ነገር ከጨረሰ በኋላ ሄርሜን ደግሞ ይቅርታ ጠይቋት ከዛ በኋላ ህይወቱ አስተካክሎ የታስተካከለ ህይወት መኖር ከፈለገ ችግር የለም። አሁንም ፍቅርና ሩታ በሱ ህይወት እያሉ እሱ ደግሞ ሄርሜላ ነጃ ይቅርታ ጠይቃለሁ ከሷ ጋር ይታረቃለሁ ማለት ዘበት ነው። አይሆንም። ይስቀላል እኮ ቤት እስከ መቼ ነው እንደዚህ የሚቀጥለው? ሁለተኛ ነገር ደግሞ አሁን የገባበት በጣም አዝቅጥ ውስጥ ነው። እነኚህ ሁለቱ ጓደኛሞች እንደሆኑ እያወቀ ሩታን ለመበቀል ነበር እሱ ያሰበው። እሱ አውጥዛ ነው እሱ ተበቅሎ ወደዛች ይቅርታ ሊጠይቅ ነበር አዞ። ከዛን እነኚህ ደግሞ ቀድመው ትናንትና ምን አደረጉበት? ሁሉ ነገር ፍርስርስ ታረጉ። ምክንያቱም ሄርሜላ እንደሚመርጥ ስላወቁ ማለት ነው። ማወቅ ያለባቸው ማለት ነው። ከሄርሜላ ጋር መሆን ከፈለገ ነገሮችን አስተካክሎ አሁንም ነገ ቆይቶም ይሆን በስራ ስርዓት ህይወቱን አስተካክሎ እንደ ሴት ልጅ እሷ እንደ ሚስት ሆና እሱ ደግሞ እንደ ባል ሆኖ በቃ አለ አይደለም ወንድ ልጅ የሚያደርገው ነገር ሁሉ ነገር አስተካክሎ እሷን አስከብሮ ኖራሉ ካለ ይኖር፣ አለበለዚያ ለሄርሜላ አይጠቅማትም። ይውጣ በቃ። እሱ ላይ በእንደዛ አይነት ሁኔታ ብቻ ሳይሆን ለራሱ ለምሳሌው እድሜ ትዳር ለምሳሌው ትዳር ራሱን አስከብሬ መኖር አልቻልኩም እድሜ አልደረሰም ካለ ከነሱ ከሶስታቸው ህይወት ወጥቶ ራሱን ይቻላል። ችግር የለም። አሁን እሱ ኤርሜላን ይቅርታ ጠየቃት። በስነ ስርዓት ነገሮችን አስተካክሎ እስከ ፍቅረኛ ምናምን ቆይቶ ነገሮችን አስተካክሎ አንድ ላይ የራሳቸው ትዳር እንትን ይገባሉ ማለት ነው። ስለዚህ አሁን ማድረግ ያለባት ነገሮችን አሁን ከሩታ አሁን በኋላ እኔ ተመስገን ያልኩት ዛሬ ተጣሉ ተፋላት እኔ ምን ተረደኩ ፍቅር ምን አለፈኝ በቃ አብርሃም እንደሆነ ሩታን አይመርጣትም በዚህ ምንቁም ብሎ አስበው ነው እንጂ ብዙ ርቀት ሊሄዱ ነው። አሁን ፍቅር እኮ ሌላ እንኳን አስቦ ነው እንደዛ አለችው። አሁን እኔ ዛሬ እንደተረዳሁት ፍቅር ሁን እኔ ለአንተ ስሜት አለኝ፣ ስሜትን አልጨረስኩም፣ ስለዚህ ከአንተ ጋር መሆን ፈልጋለሁ ትላለች አሁን ፍቅር ማለት ነው። ስለዚህ አሁን አብርሽ ደግሞ በሱ ቴንሽን ይሆናል ከሄርሜላ እየራቀ ይሄዳል። ስለዚህ ምን አገባው ስለሷ ስሜት አብርሽ ያለፈው አይደለም እንዴ? ምን አገባው ስለሷ ስሜት እንዴ? አንቺ አዳምጪኝ ጨርስ። ስለዚህ አሁን እነሱ ኤርሜላና አብርሽ መሀል ክፍተት ለመፍጠር እየፈለጉ ነው። ስለዚህ ደግሞ እሱ አስጠንቅቆ ፍቅርንም እኔ አልፈልግሽም እኔ ብቻ ማርፈልጋለሁ ካለ ለእሷና ሩታ ከሄርሜላ ነው ከሄርሜላ ጋር ኤርሜላን ካልፈለጋት የበደልኩሽን እያጠፋሁሽን ይቅርታ ጠይቆ በስነ ስርዓት ቁጭ ብሎ አውርተው ከሳይወት ይውጣ ማውጣት ከፈለገ ማለት ነው። ግን ደግሞ አንድ ሰው በቃ ዝም ብሎ እንደዚህ እቺን አፈቅራለሁ ሩታም ፍቅርም ኤርሜላም እየመጡ እንደዚህ መሆን የለበትም። ምክንያቱም ወንድ ልጅ ነው ራሱን ያስከብር ክብር አለ። ወንድ ልጅ አባት ነው። ብዙ ነገር እኮ ነው። እግዚአብሔርን እኔ አባቴን በጣም ነው የምወደው። ስለዚህ እኔ አባቴ ተፈርቶ አልቅሶ ማየት አልፈልግም። ስለዚህ እሱም ወንድ ልጅ አባት ነው፣ አባት ሆኗል። ስለዚህ እንደ አባት አሁን እንደ ዝም ብሎ እንትን ሳይሆን እንደ አባት ራሱ ይሚሻይተው ቁም ነገር ያወር አሜን አሜን ኦክሲሊ ህጅበት
ራሱን ያስከብር። አሚን ጌታ ሰው አሚን እያለች ነው። አንቺ ላምራ ልክ ያረብ ከት ነው የምታመጣው። ዛሬ ምን አለ ሩታ አልተውም ባን እንሆናለን አለች እኮ አፋማ አላለችም መልሳለሁ ብለሽ ካስታውሽው ለኔ ስትመልሽ ሄርሜላ ዝታለች። እሺ አንቺ ወንድ ነሽ አብርሽ በዚህ ስሜት እንደዚህ አድርገሽ ተመለሽው። አንቺ ወንድ ነሽ ሲጀመር አንቺ ጎረምሳ ነሽ። ድሩዬ ጎረምሳ ነሽ አለ ይፈራሻል አለች እኮ ከዚህ በኋላ ይፈራሻል አለች። ዛሬ ሄርሜላ የነገረችው ንግግር ዛሬ ኦዲንስ እያወራ ነው ማለት ነው። እኛ ደስ ላይ ቁጭ ብለን እያወራን እየተመኘኑ ነገር ነው ዛሬ ማለት ነው። ስለዚህ ሄርሜላ ዛሬ ኦፍሴ ከዚህ በኋላ ሩታ ውጥር እሱ እኮ ማፈር የለባትም ለነገሩ። እሱ እንትን ሆና አታውቅም ምስኪን ነበር። አብሬሽን አሁን እንደዚህ እውነት ነው አለች። ሞት ነው በቃ እንደዚህ ኦፍሴ ማነሽ ውሹ ሚሚ ፊትያት ከሞይት ፊትያት ትዕግስትን ፊትያት ሚሚ ፊትያት እሺ ይቅርታ። ስለዚህ አሁን ማለት ነው አሁን እኛ ማድረግ ያለብን አብሬሽ ተስተካክሎ እንደዚህ ታውቃለህ። ስለዚህ ጨምራችን ጠብን ታውሩታላችሁ ውስጥ አቤል የምታወሩ አብሽን የምታወሩት አሉ ከንገባቸው እንዲስተካከል እነሱ ዝም ብዬ ነው እንጂ መካከል ገብቶ ታሞ ብለን ስንት ጮኸን ስንት ታመመ ስንት ከስራ ወጣ ገባሽ። አሁን አብሽ በዚህ ስላልሰጠ ለዛ ነገር ዛሬ አሁን አብሽ የሆነ ነገር ቢሆን ነው ለክብሳቤር ትዕግስተኛው እስቲ ፍጨት ትዕግስተኛው ሞት አድርጋለች። ሚሚ ሳታውቅ ማለት ነው። ትዕግስተኛው ሰላማዊ ሰው ናት። ማናት ትዕግስተኛው አለች ከታች ግን ማን ይሄው እዚህ ጋር ስልጣን ያለው ባንቺ ስም ላይ ነው። ትዕግስተኛው ሞት ቢል ከተታታት ኦኬ ወይ ሚሚ አፈለደ ልኮ በሳቆላ ደህና ደሩሽ እወዳቸዋለሁ። በባለፈው ፓስፖርት እንዳይቀሙት ፍሬምና ሩታ ይሁን ላይ ደርስበት ነበር። ስሚ ድንገርሽ አብርሽ ፓስፖርት ሲፈልግ ኖሮ ቢፈልግ ኖሮ የዛን ጊዜ አንቆም የመጣል ነበር ገባሽ። ደህና ደሩ ሚሚ ቻው ሰሮ ደህና ደሩላችሁ። እንትን እናንተ ከተኛችሁ ሁለተኛ አቤት እኔ አፈራ ደግሞ ነገ ማን እንደሚስመው በቪዲዮ አይተን እኔ ማለት ነው እዚህ ወስዳለ ቆርጭ ያለው ከስኪራ ማለት ነው ምኑ ሀያ ቀረጻም ጋር ጎዲሮ በባትስካ አፈልጊ እሺ ውጡ። እኔ ልከርብት ነው። ደህና ደሩ ቹቢ ደህና ደሩ ቻው ሚሚ ባ ነነተቆ